የትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት አምላካችን ቅዱስ እግዚአብሔር አዳምና ሔዋን በገነት ሳሉ አትብሉ የተባሉትን ዕፀ በለስን ቀጥፈው በመብላታቸው ከገነት ለመባረራቸው ምክንያት ሆነ። አዳምም ጸጋው በመገፈፉ ምክንያት በገነት ካሉ ዛፎች መካከል ቅጠል አገልድሞ ተሸሸገ። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን፣ አሜን። ይህ ተዘጋጅቶ ወደ እናንተ የሚቀርብላችሁ ዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን ሕይወት ወለተ ጊዮርጊስ በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። እግዚአብሔር አዳምና ሔዋን ያደረጉትን ሁሉ ያውቃልና አዳም የት ነህ ሲል ጠርቶታል። አዳም ግን በፈጣሪው ፊት መቆም አልቻለምና ከትእዛዙ ተላልፎ ዕፀ በለስን በልቷልና እንደተሸሸገ ተናገረ። በሔዋን ላይ ጥፋቱን ቢያሻግርም ከመርገም አልዳነም። የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝሁ ከዚያ ዛፍም በልተሃልና ምድር በሥራህ የተረገመች ትሁን። በሕይወት ዘመንህም ሁሉ በድካም ከእርሷ ትበላለህ። እሾህና አሜከላን ታበቅልብሃለች። የምድር ብቋያ ትበላለህ። ወደ መጣህበት ምድር እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 17 እስከ 19። ነገር ግን አዳም የእግዚአብሔርን ትእዛዝ ተላልፏልና እያለቀሰ አምላኩን ለመማፀን ሱባዔ ያዘ። እግዚአብሔርም በአዳም ከልብ መጸጸት ምክንያት 5 ቀን ተኩል ሲፈጽም ከልጅ ልጅ ተወልጄ አድንሃለሁ ባለው አምላካዊ ቃሉ መሰረት ጊዜው ሲደርስ ከሦስቱ አካላት አንድ እግዚአብሔር ወልድ ከእመቤታችን ቅድስት ድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱን ይፈጽም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቅል ዘንድ ሲፈርድበትም መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለ ቀራንዮ ወደሚባል ቦታ ወጣ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 17። የራስ ቅል ስፍራ ቀራንዮ ጎልጎታ አዳም አጽም የተቀበረበት ቦታ ነበር። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልዶች ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ መልከ ጼዴቅ ቀብሮታል። ጌታችንም ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁድም የቀራንዮን ምራቅ እየተፉበት እየገረፉትና ከፊቱ ወደ ኋላ ከኋላ ወደፊት እየጣሉት አሰቃዩት። ወደ ጫፍም አደረሱት። ሁለቱንም እንጨት አመሳቅለው ዓይኖቹ እያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓት ላይም ተሰቀለ። በሞትም ሞትን ገደለ። በትንሣኤው ለሰው ልጆች ሁሉ ትንሣኤያችንን አበሰረ። ሲኦልንም በዘበዘ። ሰይጣንን አሰረው። አዳምንና ልጆቹንም ነፃ አወጣ። 13ቱ ሕማማተ መስቀል በስሙነ ሕማማት ጠቅለል ባለ መልኩ የምናስባቸው የጌታችን የኢየሱስ ክርስቶስ ሕማማት 13 ናቸው። እነርሱም 13ቱ ሕማማተ መስቀል ይባላሉ።
ለክርስቲያኖች እነዚህን ሕማማተ መስቀል ማወቅና ዘወትር ማሰብ ተገቢ በመሆኑ እንደሚከተለው ቀርበዋል። ተኰርዖተ ርእስ፣ ራስና በዘንግ መመታት። መድኃኒታችን ኢየሱስ ክርስቶስ ራሱን በዘንግ መመታቱንና መቀጥቀጡን የሚገልጽ ነው። ተኰርዖት የሚለው ቃል ኩራ መታ ከሚለው የግዕዝ ግስ የተገኘ ነው። ርእስ ደግሞ ራስ ማለት ነው። ሀገረ ገዢው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ከታጠበ በኋላ ጌታችን ኢየሱስ ክርስቶስን ገርፎ ለካህናት አለቆችና ሽማግሌዎች አሳልፎ ሰጥቶት ነበር። በአይሁድ ሕግ የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም። እርሱ ጲላጦስ ግን ከገረፈው በኋላ የበደል በደል እንዲሰቅሉት አሳልፎ ሰጣቸው። የማቴዎስ ወንጌል ምዕራፍ 27 ከቁጥር 24፣ የማርቆስ ወንጌል ምዕራፍ 15 ከቁጥር 15፣ የሉቃስ ወንጌል ምዕራፍ 23 ከቁጥር 25፣ የዮሐንስ ወንጌል ምዕራፍ 18 ከቁጥር 39። መድኃኒታችን ኢየሱስ ክርስቶስ ተላልፎ ከተሰጠ በኋላ የሾህ አክሊል ጎንጉነው ራሱ ላይ ደፍተውበታል። ራሱንም በዘንግ መትተውታል። የማርቆስ ወንጌል ምዕራፍ 15 ከቁጥር 19 የሰው ዘር ከአዳም ጀምሮ በጠላቱ በዲያብሎስ በተጎነጎነ የኃጢአት እሾህ ራስ ተይዞ ነበርና ይህንኑ ለማስወገድ ከሰማይ የወረደ ሰማያዊ የሆነ ዳግማዊ አዳም ክርስቶስ በጠላቶቹ በአይሁድ ተንኰል የተጎነጎነ አክሊል እሾህ እንደ ዘውድ ደፋ። በሲኦል ወድቆ በዲያብሎስ ተረግጦ ራሱ የሚቀጠቅጠውን የሰውን ልጅ ለማዳን መድኃኔዓለም ክርስቶስ ራሱን በመቃ ተቀጠቀጠ። ውድና ክቡራን አድማጮቻችን እነሆ የዜና ሀተታችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሕይወት ወለተ ጊዮርጊስ ታቀርብልናለች። በድጋሚ አብራችሁን ቆዩ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እጃቸው በደም ጣቶቻቸው በበደል በረከሰ በአይሁድ እጅ በጥፊ ተመታ። ጌታችን ለሊቀ ካህናት ቀያፋ እውነትን መናገር እንደ ስድብ ተቆጥሮበት መላልሰው ፊቱን በጥፊ መትተውታል። ፊቱንም በጨርቅ ሸፍነው ክርስቶስ ወይ በጥፊ የመታህ ማን ነው? ትንቢት ተናገር እያሉ ዘብተውበታል። በጠላት ዲያብሎስ እጅ ወድቆ በነፍሱ ይቀለድበትና ይንገላታ የነበረውን የሰውን ልጅ ለማዳን ብሎ በጠላቶቹ በአይሁድ እጅ ወድቆ ተጎሰመ፣ ተንገላታ፣ በጥፊም ተመታ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27። ጲላጦስ አሳልፎ ከሰጣቸው በኋላ የአይሁድ ጭፍሮች አክሊል እሾህ በራሱ ላይ አኖረው ቀይ ልብስ አልብሰው የአይሁድ ንጉሥ ወይ ሰላም ላንተ ይሁን እያሉ እየተሳለቁበት በጥፊ መትተውታል። የዮሐንስ ወንጌል ምዕራፍ 19 ቁጥር 2 እስከ 4። አላወቁትም እንጂ እርሱ በመንግስቱ ሽረት በባህሪው ሞት የሌለበት የዘላለም አምላክ ነው። ርኩሳን አይሁድ በብርሃናዊ የክርስቶስ ፊት ላይ በሚያጸይፍ ሁኔታ ምራቃቸውን ተፍተውበታል። በነቢዩ በኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ላይ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረ እየዘበቱበት ምራቃቸውን ተፉበት። የማቴዎስ ወንጌል ምዕራፍ 27 ቁጥር 29 እስከ 30። የማርቆስ ወንጌል ምዕራፍ 15 ቁጥር 19። በኃጢአት የቆሸሸውን የሰውን ሕይወት ለማጥራት የመጣው ንጹሕ ባህሪ አምላክ ተተፋበት። በስራው ከገነት ተተፍቶ ተንቆ ተዋርዶ የነበረውን የሰውን ልጅ ለማዳን ኃጢአትን ይቅር የሚል እርሱ ጌታችን ያለ ኃጢአቱ ተተፋበት፣ ተናቀ፣ ተዋረደ። እንኳን በአምላክ ፊት በሰው ፊት እንኳን መጥፋት እጅግ ያስነውራል። እርሱ ግን የኃጢአታችንን ነውር ከኛ ሊያጠፋ ነውር የሆነውን ምራቅ ተቀበለ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልት መስቀል ላይ ሳለ ተጠማው ባለ ጊዜ መራራ ሐሞት አጠጡት። ለመብሌ ሐሞትን ሰጡኝ፣ ለጥማቴ ሆምጣጤ ያጠጡኝ። መዝሙረ ዳዊት መዝሙር 68 ቁጥር 21 ብሎ ነቢዩ ዳዊትን ትንቢት ያናገረ የነቢያት አምላክ ኢየሱስ ክርስቶስ የመጽሐፍ ቃል ይፈጸም ዘንድ ተጠማው ባለ ጊዜ ሆምጣጤ ተሞልቶበት ተቀምጦ ከነበረው ዕቃ ሆምጣጤውን በሰፍነግ ሞልተው ወደ አፉ አቀረቡለት።
ውሃ ጠጡኝ ቢላቸው በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት። ቀምሶም ሊጠጣው አልወደደም። የማቴዎስ ወንጌል ምዕራፍ 27 ቁጥር 34። ጌታችንም ሆምጣጤውን ከተቀበለ በኋላ ተፈጸመ ብሎ ራሱን አዘንብሎ ነፍሱን አሳልፎ ሰጠ። የማቴዎስ ወንጌል ምዕራፍ 27 ቁጥር 48። የማርቆስ ወንጌል ምዕራፍ 15 ቁጥር 36። የሉቃስ ወንጌል ምዕራፍ 23 ቁጥር 36። የዮሐንስ ወንጌል ምዕራፍ 19 ቁጥር 19። ቢጠጡ ስለዘላለም የማያስጠማ ውሃ የሚሰጥ አምላክ፣ የተጠማቸውን ነፍስ የሚያረካ ጌታ፣ ለዘላለም የሚፈልቅ የህይወት ውሃ ምንጭ የሚያድል ፈጣሪ በተጠማ ጊዜ የፈጠረውን ውሃ እንኳን የሚያጠጣው የሚያቀምሰው አላገኘም። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1። 40 ዓመት ሙሉ በቃዴስ በረሃ ሲጓዙ ለነበሩ አባቶቻቸው ከሰማይ መና አውርዶ የመገባቸው ከአለት ላይ ውሃ መንጭቶ ያጠጣቸው ክርስቶስ በተጠማ ጊዜ ቀዝቃዛ ውሃ ነፈጉት። ኦሪት ዘዳግም ምዕራፍ 16 ቁጥር 1 እስከ 20። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3። የዝናማት የባህርና የውቅያኖስ ጌታ በውሃ ጥም ተቃጠለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሲኦል በረሃ ወድቀው በህይወት ውሃ ጥም የተቃጠሉትን ነፍሳት ለማርካት ሲል እርሱ ተጠማ። በኃጢአት ወድቀው በበደል ረክሰው በነፍሳቸው ተጎሳቅለው መራራ መከራን የሚቀበሉትንና ገሃነመ እሳት አፉን ከፍቶ ሆዱን አስፍቶ የሚጠብቃቸውን ሁሉ ለማዳን መራራ ሞትን ቀመሰ። ሆምጣጣውንም ጠጣ። የመረረውንም የሰው ልጅ ህይወት ለማጣፈጥ የመረረውን መጠጥ ተቀበለ። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ጀርባው እስኪላጥ ያለ ርህራሄ ገርፈውታል። ከላይ እንደተገለጸው የተገረፈ አይሰቀልም፣ የሚሰቀል ደግሞ አይገረፍም ነበር። ጲላጦስ ግን ኢየሱስ ክርስቶስን አስገረፈው። ከደሙ ንጹሕ ነኝ ብሎ ከታጠበ በኋላ ክርስቶስን ያለ ኃጢአቱ በመግረፍ ለአይሁድ አሳልፎ በመስጠት እጁን ታጥቧል። ታጥቦ ጭቃ እንዲሉ የታጠበ እጁን መልሶ አቆሸሸው። የማቴዎስ ወንጌል ምዕራፍ 27 ቁጥር 28። የማርቆስ ወንጌል ምዕራፍ 15 ቁጥር 15። የዮሐንስ ወንጌል ምዕራፍ 19 ቁጥር 1። ጌታችን ኢየሱስ መንጸፈ ደይኑ ወድቆ በእግረ አጋንንት ተጠቅጥቆ በእሳት አለንጋ የሚገረፈውን የሰው ልጅ ለማዳን ሲል ጀርባውን እንደ ግርፋት ሰጠ። ስጋው አልቆ አጥንቱ እስኪቆጠር ድረስ ተገረፈ። አይሁድ ሀገር ገዣቸው ጲላጦስ ላቀረበላቸው ምርጫ ይፈታላቸው ዘንድ ነፍሳትን ከሲኦል የሚያወጣውን ክርስቶስን ሳይሆን ራሱን እንኳ በምድራዊ ወህኒ ማውጣት ያልቻለውን ወንበዴውን በርባንን መረጡ። መገረፍ ይገባው የነበረው በርባን ተለቀቀ። በነቢዩ በኢሳይያስ ጀርባዬን ለግርፋት ጉንጮችንም ለጠጉር ነጮች ሰጠው፣ ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ተብሎ እንደተነገረ ጀርባውን ለገራፊዎች አሳልፎ ሰጠ፣ ጽሕሙንም ተነጨ። ይህ ሁሉ የሆነው የሰው ልጅ ከሚያድነው አምላክ ይልቅ የሚገርፈውንና የሚዘርፈውን ወንበዴ መርጦ ስለተገኘ ነው። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ልብሱን አራቁተውታል። ፀሐይና ከዋክብትን ብርሃን አልብሶ የፈጠረ አምላክ ተራቆተ። ጸጋውን ለዕሩቃን የሚያለብስ አምላክ ልብሱን ተገፎ ራቁቱን ቆመ። ጨለማን ለብሶ ጨለማን ተንተርሶ ይኖር የነበረውን የሰውን ልጅ ብርሃን ያለብሰው ዘንድ የብርሃን ጌታ የጸጋ ሁሉ አምላክ ኢየሱስ ክርስቶስ ተገረፈ፣ ተራቆተ፣ ተገፈ። የሲኦል ወታደሮች የሆኑት አጋንንት የሰውን ልጅ ጸጋ ገፈውት ነበርና ጲላጦስ ጌታችን ኢየሱስ ክርስቶስን አሳልፎ በሰጣቸው ሰዓት ወታደሮች ልብሱን ገፈውታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 27። የሰው ልጅ ለቀረበለት ምርጫ የሰው ምላሽ ዘራፊው፣ ገራፊው፣ ወንበዴው በርባን እንዲፈታለት ነበር። እነሆ እሳትና ውሃ አቅርቤልሃለሁ፣ እጅህን ወደ ፈቀድከው ስደድ ሲባል የሰው ልጅ እጁን ወደ እሳት ሰደደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ ከሰጠ በኋላ ጎኑን በስለታም ጦር ወግተውታል። ከጌታችን ከኢየሱስ ክርስቶስ አጠገብ በግራና በቀኝ ሁለት ወንበዴዎች ተሰቅለው ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ተሰብሮ እንዲወርድ አይሁድ ጲላጦስን በለመኑት መሰረት ጭፍሮቹ የሁለቱን ወንበዴዎች ጭናቸውን ከሰበሩ በኋላ ወደ ጌታችን ወደ ኢየሱስ ሲመጡ ፈጽሞ እንደሞት አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ስለወጋው ወዲያውኑ ከጎኑ ደምና ውሃ ፈሰሰ። የዮሐንስ ወንጌል ምዕራፍ 19 ቁጥር 33። ጌታችን ኢየሱስ ክርስቶስ ሞትን ድል ያደርግ ዘንድ በስጋ ሞተ። የሰው ልጅ በዘላለማዊ ሞት ተይዞ ነበርና ትልቁ ሞት በኃጢአት ምክንያት ከእግዚአብሔር መለየት ነው። በጌታችን ሞት ግን ሞት ራሱ ድል ተነሳ። የሞት መውጊያው በሆነ ኃጢአት የሞተውን ሰው ለማዳን ጎኑን በጦር ተወጋ። በሰው ልቦና ተተክሎ የነበረውን ኃጢአት ከነስሩ ነቅሎ ስለጣለው ሞት ወይ መውጊያ የታለ ተባለ። የሞት መውጊያው ኃጢአት ነበርና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 እስከ 55፣ ትንቢተ ኢሳይያስ ምዕራፍ 27
7 ቁጥር 8 ከተወጋው የጌታችን የመድኃኒታችን የኢየሱስ ክርስቶስ ጎን ደምና ውሃ መፍሰሱም የእግዚአብሔር ልጅነትና የዘላለምን ሕይወት አጥቶ የነበረውን የሰው ልጅ ልጅነቱን ሕይወቱን እንደተመለሰለት የሚያረጋግጥ ነው። ምክንያቱም ከጎኑ በፈሰሰው ውሃ ተጠምቆ ልጅነትን ደሙን ጠጥቶ የዘላለም ሕይወትን ያገኛል። የዮሐንስ ወንጌል ምዕራፍ 3 ቁጥር 5፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 54። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት እጆቹን ወደ ኋላ የፍጥኝ ታስሯል። መድኃኒታችን ኢየሱስ ክርስቶስ ጊዜው በደረሰ ሰዓት ራሱን ለአይሁድ አሳልፎ በሰጠባት በዚያች ዕለትና ሰዓት ሻለቃውና ጭፍሮቹ የአይሁድም ሎሌዎች እጁን የኋሊት አስረው መሬት ለመሬት ጎትተውታል፣ አፍገምግመውታል። የዮሐንስ ወንጌል ምዕራፍ 18 ቁጥር 12። በኃጢአት ሰንሰለት የኋሊት ታስሮ ጠላት ዲያብሎስ የሚያፍገመግመውን የሰው ልጅ ለማዳን ሰውንም ከኃጢአት እስራት ይፈታ ዘንድ መድኃኔዓለም ክርስቶስ በጠላቶቹ በአይሁድ እጅ የኋሊት ታሰረ። አምስቱ ቅንዋተ መስቀል መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተቸነከረባቸው ጠንካራ የብረት ችንካሮች ወይንም ምስማሮች ናቸው። አምስቱ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ይባላሉ። እነዚህም የአምስቱ አዕማደ ምስጢራት ምሳሌዎች መሆናቸውን አበው ያስረዳሉ። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የዜና ሀተታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት የሚል ነበር። አብራችሁኝ ስለቆያችሁ ከልብ እናመሰግናለን። በሰላም ለብርሃነ ትንሣኤው ያድርሳችሁ ያድርሰን እያልን ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።